ሰላም እንዴት ናችሁ? ዛሬ ላይ በጣም እውቀት እያላችሁ ስለ ራሳችሁ፣ ስለ ዓለም፣ ስለ አእምሮ፣ ስለ ብዙ ነገር እውቀት እያላችሁ ኮንተንት እያያችሁ መጽሐፍ እያነበባችሁ ሌላም ነገር እያረጋችሁ ነገር ግን ምንም አይነት ተግባር ላይ እየገባችሁ ካልሆነ ለምን እንደሆነ አሳያችኋለሁ። የብዙ ሰው ችግር ነው። ያውቃል ግን ህይወቱ አልተቀየረም። እውቀት አለው ግን ተግባር ላይ አይደለም። ምንድነው እሱ ለምንድን ነው የሚለውን በደንብ አሳያችኋለሁ። በዚሁ ሁሌም እንደምነግራችሁ ከኔ ጋር ፐርሰናሊ መስራት የምትፈልጉ ከሆነ ኮቺንግ የምትፈልጉ ከሆነ ታች ላይ ባለው ዲስክሪፕሽን አውሩኝ። ማግዘው ምን አይነት ሰዎችን ነው እያወቁ ነገር ግን ለመተግበርና ለመቀየር እያቃታቸው የሆኑ ሰዎችን ወደ ተግባር መግባት እንዲችሉ እንዲሁም ደግሞ በጣም ስራ ላይ ሆነው ገንዘብም እያገኙ ቢዝነስ ላይ ሆነው ነገር ግን የሁሉንም ሰው ችግር የሁሉንም ሰው ኃላፊነት እነሱ ተሸክመው ራሳቸውን ዋጋ እያስከፈሉ ያሉ ሰዎችን እሱን ነገር መቀየር እንዲችሉ እና እምቢ ማለት እንዲችሉ አግዛለሁ። እንዲሁም ደግሞ የትኛውን ቢዝነስ ላይ ሆናችሁ አሁን ካላችሁበት ወደ ቀጣይ ሌቭል ለማደግ ረጅም ጊዜ እየወሰደባችሁ ከሆነ እንዴት መቀየር እንደምችሉ አሳያችኋለሁ። ወደ ዛሬው ቪዲዮ እንግባ። ዛሬ ላይ ሼር ማድረጋችሁ ነገር እንደነገርኳችሁ በጣም ታውቃላችሁ ግን ተግባር ላይ አይደላችሁ። በጣም ታውቃላችሁ ግን እየተቀየራችሁ አይደለም። አሁንም የድሮ እንቅስቃሴ ላይ ናችሁ፣ የድሮ ማንነት ላይ ናችሁ። ቲል ዩ አር ኮንሱሚንግ ቪዲዮ ታያላችሁ። አሁን ይህንም ጨርሳችሁ ወደ ሌላ እየሄዳችሁ ሊሆን ይችላል። ቲክቶክ ላይ በጣም ቪዲዮ አይታችኋል። ኢንስታግራም ላይ ብቻ ትዞራላችሁ፣ ዲክ ታደርጋላችሁ። ምክንያቱም በቂ አይደለም ብላችሁ ስለምታስቡ፣ እስቲል ማወቅ ያለብኝ ነገር አለ ብላችሁ ስለምታስቡ ማለት ነው። የሰው ልጅ የሚቀይረው ማወቁ አይደለም። ማወቅ ብቻ ቢሆን ኑሮ በጣም ብዙ ያውቃል እና ኢዚ ነው ነገሮችን ለማወቅ። አሁን ላይ የሚቀይረን ግን አይደንቲቲያችን ሽፍት ስናደርገው ነው፣ ማንነታችንን ማለት ነው። አይደንቲቲ ምንድን ነው የሚለውን ነገር ልንገራችሁ። እኔ ነኝ ብለን የተቀበልነውን ነገር አንደኛ እስካሁን ያላችሁን አይደንቲቲ የሰጣችሁ እናንተ ሳትሆኑ አገር ሊሆን ይችላል፣ አካባቢያችሁ ሊሆን ይችላል። የጫነባችሁ ሌላ ሰው ነው። አንተ እንደዚህ ነህ፣ እንደዚህ መሆን አለብህ፣ እንደዚህ መሆን አለብሽ ተብላችሁ ተጭኖባችኋል እና እሱ ትክክል እንዳልሆነ መቀየር የምትፈልጉት ነገር እንዳለ ደግሞ ታውቃላችሁ። እሱን ስለምታውቁም ነው ቪዲዮዎችን የምታዩት፣ መጽሐፍ የምታነቡት። ምክንያቱም የእናንተ ላይፍ ይሄ ብቻ እንዳልሆነ ስለምታውቁ ማለት ነው። ይህን ሁሉ ግን ምን እያደረጋችሁን እያወቃችሁ ነው፣ ግን እየገባ አይደለም። አይደንቲቲያችን የሚቀየረው ሰብኮንሽስ ማይንድ ወይም ድብቁ የአእምሮ ክፍል የሚባለው የአእምሮ ክፍላችን ውስጥ ነው። ይሄ አእምሮ ክፍላችን እምነቶቻችንን ይሄ ናቸው ብለን የተቀበልናቸውን ነገሮች እንዲሁም ደግሞ አይደንቲቲያችንን በሌላው ቋንቋ ፓራዳይም ሊሆን ይችላል፣ ሰልፍ ኢሜጅ የሚባሉ ነገሮችን የያዘ የአእምሮ ክፍል ነው። ከነገሮች ጋር በአሶሲዬሽን ተቀምጧል ማለት ነው። ያ ማለት ለምሳሌ ውሻ ስታዩ ወይም ድመት ስታዩ ወይም ገንዘብ ስታስቡ ወይ በኔጌቲቭ ወይ በፖዚቲቭ አሶሲዬሽን አለው። ከምን ጋር? ከነዚህ ነገሮች ጋር ማለት ነው። ይሄ የሚሆነው እንዴት ነው? ከልጅነት ጀምሮ ፕሮግራም በተደረግ ነው ማለት ነው። ኦልሬዲ አይደንቲቲ ገንብተናል አእምሯችን ውስጥ ወይም ድብቁ አእምሮ ክፍል ውስጥ ማለት ነው። እና ካደግን በኋላ መቀየር እንፈልጋለን። አሁን ያለን ውጤት አለ፣ አሁን ያለን ማንነት አለ። መቀየር ደግሞ የምንፈልገው ውጤት ማንነት አለ። እና እሱን ለማድረግ ምን ማድረግ ጀምረናል? ኮንተንት እያያችሁ ነው፣ ራሳችሁን ለማሳደግ እየሞከራችሁ ነው፣ ታውቃላችሁ። ግን ለመተግበር ስትፈልጉ እንዳትገቡ ወይም በቂ እንዳልሆናችሁ የሚነግራችሁ የድሮ ማንነታችሁ። ለምን ካላችሁ አዲስ ውጤት ስትፈልጉ አንደኛ አዲስ ማንነት ያስፈልጋችኋል ማለት ነው። አዲስ ማንነት ስትገነቡ ደግሞ የድሮ ማንነት ምን ሊያደርግ ነው? ሊሞት ነው። አይደንቲቲያችሁን ሽፍት ልታደርጉ ስትሉ ማለት ነው። እንደዛ ስለሆነ የድሮ ማንነታችሁ አይደንቲቲያችሁ በቻለው መጠን ምን ያደርጋችኋል? ይጎትታችኋል። እንዳታረጉ ሰበብ እንደረድሩ ኮምፕሊኬትድ እንደሆነ ይነግራችኋል። አእምሯችሁ ስላችሁ የድሮ ማንነታችሁ ማለት ነው። ስለዚህ የመጀመሪያው ነገር ማድረግ ያለባችሁ ነገር ምንድነው መሰላችሁ? ከራሳችሁ ጋር ኦነስት ሁኑና ምን አይነት ማንነት ነው ያለኝ እስካሁን ድረስ? ማንነት ሲባል ምን አይነት ሀሳብ አለኝ፣ ምን አይነት ስሜት አለኝ፣ ምን አይነት እምነት አለኝ። ያ ማለት ከስራ ጋር ሊሆን ይችላል፣ አሁን መቀየር ከምፈልጉት ነገር ጋር፣ ከሪሌሽንሽፕ ጋር ሊሆን ይችላል፣ ከገንዘብ ጋር ሊሆን ይችላል፣ እንዲሁም ደግሞ ከሶሻል ሚዲያ ጋር ሊሆን ይችላል። ምናልባት ሶሻል ሚዲያ ላይ የምትሰሩ ከሆነ ምናልባት ሙዚቃ፣ ሌላም አርት ላይ ምንም ነገር ላይ የምትሰሩ ከሆነ ምንድነው እዛ ነገር ላይ ከማሳካት ጋር ያለኝ ሀሳብ፣ ያለኝ ስሜት፣ ያለኝ እምነት፣ ያለኝ ተግባር የሚለው ማንነታችሁን ወቁት። ማንነታችሁን ስታውቁ ምን ማድረግ ይኖርባችኋል? ምናልባት ወደ ኋላ ሄዳችሁ ቤተሰብ ላይ ወይም አስተዳደጋችሁ ላይ ሀፕን ያደርጉ ነገሮችን አስታውሷቸው። ማትረሷቸው የሆኑ ሚሞሪዎች ይኖራሉ ከማሳካት ጋር በተገናኘ
ውጤት ከማምጣት ጋር በተገናኘ ገንዘብ ከማግኘት ጋር በተገናኘ ማለት ነው። ስለዚህ መጀመሪያ አዌርነስ ነው የሚመጣው። ሁሌ መቀየር ስትፈልጉ ማድረግ ያለባችሁ ነገር ምንድን ነው? ምን አይነት ሀሳብ፣ ምን አይነት ስሜት፣ ምን አይነት እምነት፣ ምን አይነት ተግባር ነው ያለ የሚለውን ነገር ማወቅ አለብን። እሱን ካወቃችሁ በኋላ ከምፈልገው ውጤት ጋር የሚሄድ ማንነት ነው ያለኝ ወይ? ካልሆነ ለምንፈልገው ውጤት አዲስ ማንነት መገንባት አለብን። ውጤቱ እዚህ ጋር ከሆነ ማንነታችን እዚህ ጋር ከሆነ ማንነታችንን ከፍ ማድረግ አለብን። ከዚህ ጋር የሚመሳሰል ማንነት ሊኖረን ይገባል ማለት ነው። ስለዚህ እሱ ነው ማድረግ የሚኖርባችሁ። አይደንቲቲያችሁን ሽፍት ማድረግ አለባችሁ። አይደንቲቲያችሁን ደግሞ ሽፍት የምታደርጉት አእምሯችሁ ውስጥ ወይም ሰብኮንሽስ ማይንድ ውስጥ ያለውን ነገር የምትቀይሩት በምንድን ነው ካላችሁኝ፣ ማንነት በመገንባት ነው። ማንነታችሁን ደግሞ ስገነቡት አእምሯችን ወይም ድብቁ አእምሮ ክፍል ፕሮግራም የሚደረገው ከፍተኛ በሆነ ስሜት ነው፣ ኢሞሽን ማለት ነው። ስለዚህ ከአዲሱ ውጤት ጋር ከአዲሱ ማንነት ጋር ከፍተኛ የሆነ ኢሞሽን ሊኖራችሁ ይገባል። ለአእምሯችሁ ለራሳችሁ ያንን ደግሞ ማስተማር አለባችሁ። ምክንያቱም ሰውነታችን የሚንቀሳቀሰው ሰብኮንሽስ ማይንዳችን ሰውነታችን የሚያንቀሳቅሰው እኛን የሚያንቀሳቅሰን ውሳኔዎች እንድንወስን ሀሳቦች እንዲመጡልን የሚያደርገው ይሄ ድብቁ አእምሮ ክፍላችን ባለን ማንነት ልክ ነው። ባለን ሀሳብ ባለን ስሜት እዛ ውስጥ ፕሮግራም በተደረገው ልክ ነው። ስለዚህ ፕሮግራም የተደረገውን በቀየርን ቁጥር በስሜት ማለት ነው በቀየርን ቁጥር ተግባራችን ይቀይረዋል፣ አካሄዳችን ይቀይረዋል። ከውስጥ ወደ ውጭ የሚባለው እንደዚህ ነው። ውስጥ ያለውን ነገር ስቀይሩ ውጭ ያለውን ነገር ይቀየራል። ተግባራችሁ ይቀየራል፣ ውሳኔያችሁ ይቀየራል፣ አካሄዳችሁ ይቀየራል ማለት ነው። ታውቃላችሁ። የምታውቁት ግን በንቁ አእምሯችሁ ነው። ታውቃላችሁ። ኦፍኮርስ ኦብቪየስሊ ሁሉም ሰው ያውቃል፣ ግን መቀየር ነው የከበደው። ምክንያቱም እየቀየሩ ያልሆነው ሰብኮንሽስ ማይንዳቸው ውስጥ ያለውን ፕሮግራም ስላልቀየሩት ነው። ወይም ይሄ ድብቁ አእምሮ ክፍላችሁ ውስጥ ያለውን እምነት ያለውን አይደንቲቲ ሽፍት ስላላረጉ ነው። አዲሱን ማንነት ምን ተባባለን? የድሮ ማንነት ማወቅ አለባችሁ። እሱን አውቃችኋል። የድሮ ማንነት ማለት ያላችሁ ማንነት አሁን ላይ ያላችሁ ማንነት አለ። ከዛ ደግሞ የምፈልጉት ውጤትና ማንነት አለ። ስለዚህ የምፈልጉት ውጤት ያለው ማንነት አለ። የምፈልጉት ውጤት ማለት ለምሳሌ አሁን 100,000 ብር ገቢ ላይ ከሆናችሁ ወደ 1 ሚሊዮን ወደ 200,000 ወደ ላይም ማደግ ትፈልጋላችሁ። እዛ ጋር ያለ ሰው ያለው ሀሳብ ያለው ስሜት ያለው ውሳኔ የሚወስንበት መንገድ ያለው እምነት አለ፣ ስለ ራሱም ስለ ስራውም ስለ ሁሉም ነገር ማለት ነው። ስለዚህ ከዛ ደግሞ 100,000 ላይ ያለ ሰው አሁን እናንተ ያላችሁ ሀሳብ ያላችሁ ስሜት ያላችሁ እምነት አለ ከምፈልጉት ውጤት የሚጎትታችሁ ማለት ነው። ስለዚህ አዲሱ ማንነት ካወቃችሁ አዲሱ ውጤት ካወቃችሁ ያ ነገር ሲኖራችሁ የሚሰማችሁን ስሜት አሁን እንዲሰማችሁ ማድረግ አለባችሁ። እሱ ደግሞ ቀላል ነው ስላችሁ መደረግ የሚችል ነው ማለት ነው። ላለማድረግም ግን ቀላል ነው። ብዙ ነገሮች ስኬታማ ለመሆን ያለን ውጤት ለመቀየር ቀላል ናቸው። ከዚህ ግን ለማድረግም ላለማድረግም ቀላል ነው። ለምሳሌ ውሃ መጠጣት ቀላል ነው ወይ? ኦፍኮርስ ቀላል ነው። አለመጠጣትም ግን ቀላል ነው። ከሁለት ቀላል መሀል መምረጥ ነው። የሚጠቅማችሁን ታውቃላችሁ፣ ግን የሚጠቅመንን ሳይሆን የለመድነውንና የምናውቀውን ነው የምናደርገው። ስለዚህ አዲሱን ማንነት የለመድነውና የምናውቀው ካደረግነው ቀላል ይሆናል ማለት ነው። ስለዚህ ምን አልኩ? ቁጭ በሉና 5 ሰከንድ ሊሆን ይችላል ይሄ ሪላክስድ የሆነ ስቴት ላይ ሆኑና፣ ለምን መሰላችሁ ሪላክስድ የሆነ ስቴት ላይ የምትሆኑት ኮንሽስ በሆንበት በነቃንበት ምናምን ጊዜ ላይ ሰብኮንሽስ ማይንዳችሁን ውስጥ አዲስ ሀሳብ ማስገባት ይከብዳችኋል። ለምን? በቃ የነቃንበት ጊዜ ስለሆነ አያስገባም። አዲስ ነገር ሲመጣ ሁሉ ይተፋና ያስወጣችኋል ማለት ያስወጠዋል፣ አይፈልገውም ማለት ነው። ውሸት ነው የሚላችሁ ኮንሽስ ማይንድ የሚባለው አእምሮ ስላለ። ግን ሪላክስድ የሆነ ስቴት ላይ ስንሆን ምን ይሆናል? የትኛው የሚያስገባነው ነገር መቅረት ይችላል ሰብኮንሽስ ማይንድ ላይ። ለዛ ነው ማታ ማታ ላይ አእምሯችን ሜዲቴቲቭ ስቴት ላይ ነው፣ ወይም ደግሞ ካለበት ቤታ ስቴት ወደ አልፋ ወደ ቴታ ስቴት እያነሰ ነው። ስለሱ ሌላ ቪዲዮ ሰራላችኋለሁ። ልጆች እያለን ፕሮግራም የተደረግነው ለምንድን ነው? ቴታ ስቴት ላይ ስለነበርን ነው። አልፋ ስቴት ላይ ስለነበርን ነው። የተነገረን ሁሉ እንደ ካሜራ ሪከርደር እየወሰድን ስናስገባ የነበረው ማለት ነው። ስለዚህ ምን ማድረግ ይኖርባችኋል? እንደነገርኳችሁ ማድረግ ያለባችሁ ነገር ምንድን ነው? ሜዲቴቲቭ ስቴት ላይ ሆናችሁ ሪላክስድ ስቴት ላይ ሆናችሁ። እንዴት ነው ሪላክስድ ስቴት ላይ ሆነው? በቃ የምተኙ አስመስሉ ለራሳችሁ። ለምሳሌ ልተኙ ስትሉ ትራንስፖርት ላይም ሊሆን ይችላል፣ ቤታችሁም ሊሆን ይችላል። የትም ቦታ ላይ ስትሆኑ ልተኙ ስትሉ ወደ ሜዲቴቲቭ ስቴት ነው የምትገቡ። ስለዚህ ቁጭ በሉና ትንፋሽ አስገቡ፣ አስወጡ፣ ሰውነታችሁ ሪላክስድ እንዲሆን ማለት ነው።
እሱን ካረጋችሁ በኋላ በቃ ይሄንን ባይዘው ትልልቅ ነገር ላይ ያሉ ሰዎች ያደርጉታል። ትልልቅ ቢዝነስ ላይ ያሉ ሰዎች ያደርጉታል። አብሯቸውን ፕሮግራም ማድረግ ማለት ነው። ትልልቅ አትሌቶች ያደርጉታል። እሱ ብቻ አይደለም፣ ትልልቅ ሳይንቲስቶች የሚባሉት ይህን ተጠቅመው ነው ትልልቅ ግኝቶችን ያገኙት። እና እኔና እናንተ ደግሞ እየነገርኩሽ ያለሁት አይደንቲቲያችሁን፣ ውስጣችሁ ያለውን ፕሮግራም፣ ውስጣችሁ ያለውን እምነት ህይራችሁ ህይወታችሁ መቀየር ትችላላችሁ። ሳይንስ ግኝትም አይደለም፣ እሱን ተውት። ህይወታችሁ መቀየር ትችላላችሁ። ምክንያቱም አልበርት አንስታይን ምን ያደርጉ ነበረ መሰላችሁ? ሜዲቴቲቭ ስቴት ላይ ይሆናሉ፣ ወደ መተኛት አይነት ነገር ግን አውቀው ምን ያደርጋሉ መሰላችሁ? እጃቸው ላይ ኳስ ነገር ይይዛሉ። ለመሰላችሁ የመተኛት አይነት ነገር ላይ ስንሆን እጃችን ላይ ያለውን ነገር ምን እናደርገዋለን? እንለቀዋለን። ሲለቁት ኳሱ መሬቱን ሲመታ ምን ያደርጋቸዋል? እንዳይተኙ እንዳይነቁ መሀል ላይ እንዲሆኑ ያደርጋቸዋል። ስለዚህ በዛ ስቴት ላይ ሆኖ ምን ያደርጋሉ? አንደኛ የሚመጣላቸውን ሀሳብ ሁሉ ያሉ ኢንቬንሽንም ምንም ይመጣላቸዋል። ለምን ይመጣላቸዋል ካላችሁ ሪላክስድ ስቴት ላይ ስለሆኑ። ሁለተኛ የሚያደርጉት ምንድነው መሰላችሁ? በዛ ታይም የሚፈልጉትን ኢንቬንሽን እያደረጉ ያሉትን ነገር መጨረሻውን ያሉ መሀሉን ስለማናውቀው ነው። መሀሉ ይገለጥልናል በመንገዱ ስንሄድ። የሚገለጥልን መቼ ነው ካላችሁ ስንሆን ነው። ኦልሬዲ አሁን ያለ ማንነት ስላለ እሱ አይነት ውጤት እንድናመጣ በየቀኑ ይገለጥልናል። ሀሳብ ይመጣልናል። ይሄን አርግ ይለናል። ውስጣችን እናደርጋለን። ያለንን ውጤት አይነት ነገር እናገኛለን። ነገር ግን አዲሱ ማንነት ስንሆን ማድረግ ያሉብን ሀሳቦች ይመጡልናል። ማድረግ ያሉብን ተግባሮች ይመጡልናል። እናደርጋቸዋለን። ውጤታማ እንሆናለን። ስለዚህ ይሄን ሁሉ ለምን አልኳችሁ? ተግባር ውስጥ እንዳትገቡ ያደረጋችሁ የድሮ ማንነታችሁ ነው። ከተገበራችሁ ውጤት እንደምታመጡ ያውቃል። ከተገበራችሁ ሪስፖንስብል እንደምትሆኑ ያውቃል። ሪስፖንሲቢሊቲን ደግሞ ትፈራላችሁ። አዲስ ነው የለመዳችሁት አለ። ስትቀየሩ አዲስ ሪስፖንሲቢሊቲ ነው። ልታሳኩ ነው። አዲስ ውጤት ሊመጣ ነው። ሰዎች ላይዋችሁ ነው። ከምታውቁት ውጪ ነው። ስለዚህ አይፈልግም። ስለዚህ አያስተገብራችሁም። ሰውነታችሁም አይታዘዝላችሁም። ስለዚህ እንዳልኳችሁ ኮንሽስሊ ግን ሰብኮንሽስ ማይንዳችን ፕሮግራም ማድረግ እንችላለን። ሆን ብለን ነው የምናደርገው፣ በድንገት አይደለም። ኮንሽስሊ እንዳልኳችሁ ወደ መተኛት ወይም ሪላክስድ የሆነ ስቴት ላይ መግባት ኮንሽስሊ የምናደርገው ነገር ነው። ስለዚህ ኮንሽስሊ ትገቡና ወደዛ ስቴት መጨረሻው የምፈልጉት ውጤትን ስታገኙት የሚሰማችሁን ስሜት እንዲፈጥርላችሁ ያን ውጤት ስታመጡ የምትወዱት የምታከብሩት ብቻ ለእናንተ ቦታ ያለው ሰው ኮንግራጁሌሽን ሲላችሁ እንኳን ደስ አላችሁ ምናምን ሲላችሁ ሆን ብላችሁት እሱን ስታዩ ስሜት ይሰማችኋል። ምን አይነት ከፍ ያለ ስሜት፣ ደስታ ሊሆን ይችላል፣ የምስጋና ስሜት ብቻ ይሰማችኋል። ያን የሚኖራችሁን ስሜት አሁን ሰውነታችሁን እያለማመዳችሁት ነው። ኦልሬዲ ያንን ሰው እየሆናችሁ ነው። ቀናችሁ ላይ ስትንቀሳቀሱ ያ ሰው እንደሚያስቡ አስቡ። ኦልሬዲ አሁን እኮ እያሰባችሁ ነው። ምግብ ስትበሉ፣ ስራ ስትሰሩ፣ ይህን ቪዲዮ ስታዩ ጭንቅላታችሁ ላይ እያወራችሁ ነው። እንደዚህ እያላችሁ ነው። ግን ጭንቅላታችሁ ውስጥ ያለው ኮንቨርሴሽን ምን አይነት ነው? እንደ ድሮ ነው። አዲሱን ውጤት ካወቃችሁት አዲሱ ሰው ያለው አስተሳሰብ የሚያስብበት መንገድ አለ ብቻ እሱን እንዲኖራችሁ ነው አሁን እያልኳችሁ ያለው። ስትንቀሳቀሱ እንደዛ ሰው ማውራት ጭንቅላታችሁ ውስጥ ማለት ነው። ኦልሬዲ ምን እያደረጋችሁ ነው? ራሳችሁን እያዘጋጃችሁት ነው። ይሄ ሰብኮንሽስ ማይንድ ዋየር የተደረገውን ፕሮግራም የተደረገውን ነገር ምን ማድረግ ጀምራችኋል? መቀየር ጀምራችሁ። ስለዚህ ትቀየራላችሁ። ሰውነታችሁም ይቀየራል፣ እንቅስቃሴያችሁ ይቀየራል፣ ሀሳብ ይመጣላችኋል፣ ውሳኔዎችን ትወስናላችሁ። ምርጫዎቻችሁ ሁሉ ወደ ሆናችሁት ማንነት ነው። የሆናችሁትን ደግሞ እየቀየራችሁ ስለሆነ ተግባር ላይ ትገባላችሁ። ስለዚህ ይሄንን ብታደርጉ ህይወታችሁ ላይ ለውጥ ታመጣላችሁ፣ ተግባር ላይ ትገባላችሁ። ከዛ በተጨማሪ ደግሞ ማወቅ ያለባችሁ እንዳትተገብሩ የሚያደርጋችሁ ነገር ፍርሃት ነው። ቅድም ነገራችኋል። ፍርሃቱ ግን መውደቅን አይደለም፣ ይሄን ማሳካትን ነው። መውደቅም አይደለም፣ ኃላፊነት መቀበልን ነው እየፈራችሁ ያላችሁት። እሱ ነው። እና ታዲያ እንዴት ነው ደፋር መሆኑ? በማድረግ ነው ደፋር የምትሆኑት። ይሄ አሁን ያልኳችሁን ነገር እያስተካከላችሁ ተግባር ላይ ግቡ። ቱማች አታስቡ። ኮንተንት ክሬት ማድረግ ነው። ቱማች አታስቡ። ኮንተንት ክሬተር ከሆናችሁ ሌላም ነገር ላይ ከሆናችሁ ኦፈር ማዘጋጀትና ለሰዎች ማቅረብ ነው። አትፍሩ፣ አድርጉት። እሺ ነው የምትባሉት። በእርግጠኝነት የምትፈሩትም እሺ መባልን ነው። በቂ ባልሆንስ በቂ ናችሁ። በቂ እንዳልሆነ የሚያስበው የድሮ ማንነታችሁ ነው። ግን ተግባር ላይ ስትገቡ ይሄ ሀሳባችሁ እና ቀይራችሁ ከዛ ደግሞ ተግባር ላይ ስትሆኑ ምን እየሆነ ይመጣል? እምነታችሁ እየጨመረ፣ እርግጠኝነታችሁ እየጨመረ ሲያምር ማንነታችሁ ሽፍት እያደረገ ይመጣል። ኖርማላችሁ ሆኑ ነው የምታገኙት። ከምሬ ነው የምላችሁ። ማለት ይሄንን አሁን ያልኳችሁ ነገር ማድረግ ከጀመራችሁ በኋላ ከወር በኋላ
ኢቨን ሳይታወቃችሁ ሌላ ሰው ሆናችኋል፣ ሌላ ውጤት እያገኛችሁ ነው። ስለዚህ እሱን ወቁት። ይሄንን አድርጉ። ላልኳችሁ ፐርሰናል እገዛ የምትፈልጉ ሰዎች ታች ዲስክሪፕሽን ላይ ባለው ኮንታክት አብሮኝ በውስጥ መስመር ጥቂት ሰዎችን ነው ማግዘው። ቢዝነስ ላይ ያሉ ኦልሬዲ ራሳቸው ላይ እየሰሩ ያሉበት ሌቭል ላይ ከዛ ግን ወደ ቀጣይ ማደግ ለሚፈልጉ ሰዎች ማለት ነው እያወቁ ግን ደግሞ ተግባር ላይ መግባት እያቃታችሁ ከሆነ እናንተን ነው ማግዘው። ሌሎቻችሁ እዚህ ጋር ያሉትን ኮንተንቶች እያያችሁ ወደዛ ማድረግ ትችላላችሁ እና ያገኛችሁትን ነገር ደግሞ ከስር ጻፉልኝ እና ይመቻችሁ።